አንድ የፖርን ካምፓኒ ብዙ ተመልካች ያላችሁ አፍሪካ ውስጥ ስለሆነ አሜሪካ ውስጥ ቢዘጋ እንግሊዝ ውስጥ ቢዘጋ ዩሮፕ ውስጥ ቢዘጋ ለነሱ ምንም እኛ ነን ምናይላቸው እኛ ምንሰራው ለአፍሪካውያኖች ነው ፎከስ አድርገን ምንሰራው ለአፍሪካውያኖች ነው ላይክ ዴጌት በጣም ኢምቢሊየን ሶ አሁን እኛ ራሳችንን እየጎዳን የገቢ ምንጭ እንኳን እየሆነን ያለነው ለሆነ ካምፓኒ ትልቁን ገቢያቸውን የሚያገኙት ከአፍሪካ ነው። ሄሎ እንዴት ናችሁ? ምህረት ነኝ የስነ ልቦና ባለሙያ። ዛሬም አንድ ታሪክ ይዤላችሁ መጥቻለሁ። የዛሬው ታሪክ እንኳን ታሪክ ሳይሆን ግን ከዚህ በፊት አውርተንበት ነበር። ድጋሜ አውሪድን ወይም ደግሞ ድጋሜ ሌላ ቶፒክ ሌላ ታሪክ ያስፈልገናል ስላላችሁ እናወራበታለን። አንድ ሰው ታሪክ ልኮልናል። አንድ ሰው ብቻ አይደለም አክቹሊ በጣም ብዙ ሰው ነው የላከልን። ታሪኩን ላንብብላችሁና እነግራችኋለሁ። የቀሩትንም ለማስታወሳቸውን ታሪኮች እነግራችኋለሁ። አንቺ ቅመም እንዴት ነሽ? እግዚአብሔር ይመስገን። ቪዲዮዎች እንዴት እየጠቀመኝ እንደሆነ ልነግርሽ አልችልም፣ ግን እንዳየሁት ስለ ማስተርቤሽን ብዙ ቲፕ ሳያስፈልገን አልቀረም። ምክንያቱም በጣም ብዙ ሰው የማስተርቤሽን ሱሰኛ ነው። የኔን ደግሞ ልንገርሽ፣ እኔ እንኳን ጉድ የሰራኝ ስፓርታከስ ፊልም ነው። አይተሽው ከሆነ ብዙ የሴክስ ሲን ነው ያለው። ደስ እያለኝ አንድ ሁለት እያልኩ ጀምሬ አሁን እልል ያልኩ ሱሰኛ ሆኜ ሄድሻለሁ። እንደ ሀሳብ ግሩፕ ቴራፒ ብትጀምሪልን የመጀመሪያ ተመዝጋቢ ሆናለሁ ይላል። ዛሬ ምናወራው ስለ ማስተርቤሽን ነው። በባለፈው ቪዲዮ ሰርች ነበር፣ ምን ያህሎቻችሁ እንደምታስታውሱት አላውቅም። ግን እሱን ቪዲዮ ከሰራው በኋላ ሆነስትሊ ላይክ የተላኩልኝ ቴክስቶች ቴሌግራም ሊንክ ስላለ ያዩዋቸው ቶፒኮች ወርም ደግሞ የተላኩልኝ ስቶሪዎች እኔ አሁን የሰባተኛ ክፍል ሆኜ ነው ማስተርቤት ማድረግ የጀመርኩት ብላኝ በጣም ተገርሜ ነበር። ሰባተኛ ክፍል እንዴት ምናምን ብዬ ማለት ነው። ምክንያቱም በጣም አርሊ ነው ወይም ደግሞ በጣም በጊዜ ነው የጀመረችው ብዬ ስላሰብኩ፣ ግን ከሱ ቪዲዮ በኋላ የተላኩልኝ ስቶሪዎች ፎር ሪል በጣም አስደንጋጭ ናቸው። ሰባተኛ ክፍልማ ምን አለው ምናምን የሚያስብል ማለት ነው። ለምሳሌ ስፓርታከስ ፊልም ፐብሊሽድ ሆነ ወይም ደግሞ ፐብሊክ ላይ የወጣው 2010 ላይ መሰለኝ አይ ቲንክ ባልተሳሳት። አሁን ወንድማችን ላይክ ስፓርታከስ ሲጀምር ነው ማለት በስፓርታከስ ኮር የጀመረው ኦልሞስት 16 ዓመት ወር 17 ዓመት 16 ዓመት 15 16 ዓመት ነውና which is በጣም ረጅም ጊዜ ነው ማለት ነው በዚህ አዲክሽን ውስጥ ከቆየ። ከዛ ውጭ ደግሞ አንድ እናት ኢቭን የ10 ዓመት ልጄን እንደዚህ አይነት ነገር ሲያገኘሁት ብላ ቴክስት አድርጋልናለችና ሳየው ቴክስትም ብዙ ነው የገባልኝ ማለት በጣም ብዙ ሰው በሃይማኖት ስም ተሸፍኖ በጣም ብዙዎቻችሁ እኔ አገልጋይ ነኝ ቤተክርስቲያን ውስጥ ለማገልገለው ቸርች ውስጥ ለማገልገለው የአገልጋይ ልጅ ነኝ የቄስ ልጅ ነኝ ላይክ አንዳንዴ ሃይማኖት በራሱ እንደ መሸሸጊያ ተደርጎ እንዴት ነው እንደ መደበቂያ ሆኖ ከዛ ግን ከጀርባ ፊት ለፊት ያለን ፐርሰናሊቲ እና ጓዳ ስንገባ ያለን ፐርሰናሊቲ ምን ያህል እንደሚለያይ አይቼበታለሁ። እና ደግሞ በጣም ብዙ ሰው ማለት ጌታን ከአይምሯችሁ በላይ ልታስቡት ከምትችሉት በላይ በጣም ብዙ ሰው የዚህ ሱስ ተጠቂ ነው፣ ሴትም ወንድም። እና ግሩፕ ቴራፒ የመጀመሪያ ሀሳብ የለኝም ሆነስትሊ፣ ግን በጣም ያስፈልጋችሁ ከሆነና በጣም ኢምፖርታንት ነው ብላችሁ የምታስቡ ከሆነ ኮሜንት ብታደርጉልን አስብበታለሁ። ከዛ ውጭ ግን ባለፈው እንደነገርኳችሁ የ10 ዓመት ልጅ በጣም ኖቲስ እንድታደርጉልኝ የሚፈልገው ነገር ዛሬ ለትላልቆቹ ብቻ ሳይሆን ለወላጆችም ጭምር ነው የማወራው። የ10 ዓመት ልጇን ፖርን ፊልም ስታይ ያገኘችው እናት 10 ዓመት ማለት በጣም እርሊ ነው። እኔ እንዳውም ጉግል አደረኩ ላይክ ባዮሎጂካል ራሱ እንዴት ነው የቻለው ማለት ምን ስሜት ሰጥቶት ነው ለ10 ዓመት ልጅ ፖርን አይቶ ላይክ ደስተኛ የሚሆነው ምን ይሰማዋል? ምክንያቱም ኤጅ አለን አይደል? የሆነ እድሜ ላይ አሁን የድሮ ባዮሎጂ ስማር ሴቶች የሚጎረምሱበት ጡት የሚያጎጠጉጡበት ወንዶች ድምጻቸው የሚጎረንንበት ብለን የተማርንበት እድሜ አለና 10 ዓመት ከሱም በጣም ትንሽ ነው። ላይክ ምንም ጸጉር የሚያበቅልበት ጺም የሚያበቅልበትም ድምጹ የሚጎረንንበትም እድሜ አይደለምና ለወላጆች መጀመሪያ በጣም ፎከስ እንድታደርጉልኝ የሚፈልገው ነገር አይ ነው ይገባናል ላይክ ሰራተኞች ናችሁ ሁሉም ሰው ቢዚ ነው ምናምን፣ ግን ልጆቻችሁ የእናንተ ፍሬ ናቸው። ልጆቻችሁን መጠበቅ ሲጀመር ለ10 ዓመት ልጅ ለምንድን ነው ስልክ የኖረው? ለምንድን ነው ኢንተርኔት አክሰስ ማድረግ የቻለው? ላይክ ለምንድን ነው አክሰስ አድርጎ እንትን ማድረግ የቻለው? ማለት አንድ የፖርን ቪዲዮ ከፍቶ ለማየት እንዴት ነው የቻለው? ማለት ማን ያስተማረው? እዛ ደረጃ ሲደርስ እናንተ የት ሄዳችሁ ነው? ራሳችሁን በጣም እንድትጠይቁ ስለምፈልግ ማለት ነው። ሌላኛው ነገር ኖቲስ ያደረኩት አውስትራይንግ ሰርች ለማድረግ እና ኢዝሊ የሚገኝ ነገር አይደለም። ኢቭን አገሪቷ በጣም ከመማረሯ የተነሳ ባን አድርገዋለች ነገር ማለት ይሄ ፊት ለፊት የምታገኙት ነገር አይደለም።
ሶ ዲስ ማች ፈርዘር ተኪዶ የሚታይ ነገር ነው ወይ ወርዝ የሚያደርግ ነገር ነው ወይ? በጣም የገረመኝ ዘመናዊነት ነው እንኳን እንዳንለው በጣም ትልልቅ የሚባሉ ሀገራቶች ማለት በጣም ዓለም ላይ ተጽዕኖ ፈጠር የሚሉ ሀገራቶች እንዳይሰራ አድርገውታል። እንዳይታይ ማለት እንዳያዩ ማለት ነው። የዜጎቻቸው እንዳያይ ብሎክ አድርገውታል፣ ሶፍትዌሩን ዘግተውታል። ሌላኛው ነገር በጣም የገረመኝና እንደዚህ አይነት እንትኖች ላይ ሪሰርቾች ሳነብ ኢንተርቪዎች ሳይ ምናምን በጣም የገረመኝ ነገር ምንድነው ታውቃላችሁ? እንደዚህ አይነት ቪዲዮዎች ፐርፐዝሊ የሚሰሩት ለአፍሪካ ሀገሮች ነው። ላይክ የሚሰሩት ነጮች ናቸው፣ ግን እንዲታይ የሚያደርጋቸው እንትን ነው። ላይክ ገበያቸውን የሚያገኙት ትልቁን ገበያቸውን የሚያገኙት ከአፍሪካ ነው። አንድ ሴት ሰሞኑን አይታችሁት ከሆነ አላውቅም ምን ነበር አሮ ነው አይ ዶንት ሪሜምበር ኤግዛክትሊ ያ እንትኑን ስም፣ ግን ብቻ አንድ የፖርን ካምፓኒ ከሰሰች። ኢንተርቪውን እንድታዩት በጣም ሪኮመንድ አደርጋችኋለሁ፣ ሰርች አድርጋችሁ ከሰሰቻቸው። ለምንድን ነው ልጆቻችን እንደዚህ አይነት ነገር የሚያሳዩት? ለምንድን ነው እኛ እንደዚህ የሚያሳዩንና which is wrong ብላ ከሰሰቻቸው ማለት ነው። እና ሰፖርት የሚያረጋት ሰው አላገኘችም ማለት አዎ ምናምን ብሎ የሚያግዛት ሰው አላገኘችም። ለምን ካላችሁ ፖርኑን በጣም ስለሚወዱት የማያዩት በጣም ስለሚያስደስታቸው ሳይሆን ብዙ እንትናቸው ያለው ብዙ ተመልካች ያላቸው አፍሪካ ውስጥ ስለሆነ አሜሪካ ውስጥ ቢዘጋ፣ እንግሊዝ ውስጥ ቢዘጋ፣ ዩሮፕ ውስጥ ቢዘጋ ለነሱ ምንም ነው። ሶ አሁን እኛ ራሳችንን እየጎዳን የገቢ ምንጭ እንኳን እየሆነን ያለነው ለሆነ ካምፓኒ ነው። ላይክ ዴጌት በጣም ኢን ቢሊየንስ የሚያገኙት ገንዘብ በቢሊየን ነው። ሶ ላይክ ሊትራሊ አላት እኛ የምንሰራው ለአፍሪካውያኖች ነው፣ ፎከስ አድርገን የምንሰራው ለአፍሪካውያኖች ነው፣ የሚያዩንም አፍሪካውያኖች ናቸው። ሶ ዩ ካን ባን ማለት ባን ማድረግ ትችላላችሁ፣ ካንትሪያችሁ ውስጥ እንዳይታይ ማድረግ ትችላላችሁ። ላይክ አንድ ሀገር ደግሞ ልታደርግ የምትችለው እዚህ ሴትዮ ክስ በጣም ተሰሚነት ቢያገኝ እንደ አንድ አሜሪካዊት የአሜሪካ መንግስት ሊያደርግ የሚችለው ነገር ምንድነው? ሀገር ውስጥ እንዳይተላለፍ ባን ነው የሚያደርገው። ሶ ዴይ ዶንት ኬር ባን ተደረገም አልተደረገም ጉዳያቸው አይደለም። ለምንድን ነው ሲባል አፍሪካዊ ብሎ ይግባ፣ እኛንን የምናይላቸው እኛንን እንደፈለግን የምንሆንላቸው። ከዛ በኋላ በባለፈው ቪዲዮ ከሰራው በኋላ በጣም ብዙ ራሳቸውን ያጠፉ ሰዎች ሴቶችም ወንዶችም በጣም ብዙ ያበዱ ሰዎች ታሪክ በቤተሰቦቻቸው በኩል በጓደኞቻቸው በኩል ተልኮልናል እና በጣም ብዙዎቻችሁም እንዳልኩት መጀመሪያ የቤተ ክርስቲያን ልጆች ሆናችሁ ከዛ የቤተ ክርስቲያን ውስጥ ሆናችሁ ቸርች ውስጥ ሆናችሁ በጣም ሂጃቢስት ሆናችሁ ምናምን እንደዛ አይነት ነው። እኔ ሙስሊም ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ፕሮቴስታንት ነኝ ምናምን እየተባሉ የተላኩልኝ ታሪኮች ስላሉ ማለት ነው። በጣም አንደኛ ልነግራችሁ የምፈልገው ነገር ሃይማኖተኝነት በራሱ ችግር ነው። ላይክ አማኝ መሆን ብትጀምሩ ጥሩ ነው ባይ ነኝ። ምክንያቱም ሃይማኖተኛ መሆናችሁ ራሳችሁን ለመዳን ካልጠቀማችሁና ራሳችሁን ለመደበቅ ከሆነ የምትጠቀሙበት ምንም የሚጠቅማችሁ ነገር የለም። በጣም ሃይማኖተኛ እኛ እምነታችንን እንወዳለን ካላችሁ ደግሞ መውደዳችሁ ብዙ ችግር የለውም፣ ሃይማኖት ውስጥ መኖራችሁም ችግር የለውም። ግን ስትኖሩ ወርዝ ያደርጋሉ። አሁን እንደ ቻሌንጅ ነው እንድትወስዱልኝ ፈልገው ማለት ፎር ሪል እልህ ይዟችሁ ከራሳችሁ ጋር ተወዳድራችሁ የምትጀምሩትን ቻሌንጅ እንዲኖራችሁ ስለምፈልግ። ኢትዮጵያ የእምነት ሀገር ነች፣ ኦፍ ኮርስ የእምነት ሀገር ነች። ሶ ለምንድን ነው እንዳማኝ እየኖርን ያለው ነው? ለምንድን ነው አንድ ካምፓኒ ከሀገር ውጭ ያለ ካምፓኒ ኢቭን ከአፍሪካ ውጭ ያለ ካምፓኒ ኢትስ ኦኬ አፍሪካውያኖች ያዩብናል ብሎ ተወራርዶ ብልግና እያሳየን ራሳችንን ሼም ውስጥ ገልቲነስ ውስጥ ራስ ማጥፋት ውስጥ ለመግባት እርግጠኛ ከሆነ በእኛ እኔ ደግሞ አሁን አንድ ቻሌንጅ ሰጣችኋለሁ። እናንተ በራሳችሁ ምን ያህል እርግጠኞች ናችሁ? ማለት እንዳልኩት ነው የሆነ ካምፓኒ ከመሬት ተነስቶ አፍሪካዊ ያይልኛል ካለ እና እርግጠኛ ሆኖ በእናንተ ገንዘብ መስራት እንደሚችል ካሰበ እናንተ እርግጠኛ ሆናችሁ እኔ ደህና ነኝ ደህና መሆን እችላለሁ ብላችሁ እርግጠኛ የማትሆኑበትን ምክንያት ማወቅ ፈልጋለሁ። ፎር ሪል አይኖ ሱስ ከባድ ነገር ነው። እኔ ቡና ለማቆም ያየሁትን መከራ እኔና መድኃኒዓለም የምናውቀው ማለት ይሄ ሱስ ኢትስ ኦኬ ምናምን የሚባል ነገር እንዳልሆነ ይገባኛል። አይደለም ቀርቶ በዚህ ልክ በጣም ከባባድ ሱሶች ቡና ሱስ አሁን እኔ ቡና እኮ ማቆም ቀላል ነው ምናምን ከሚሉት ወገን ነበርኩ። ላይክ ቡና ሳቆም ግን አይ ፊል እያንዳንዷን ዊዝድሮዋል ሲምፕተም ከዛ ደግሞ ከዚህ በፊትም ብያችሁ እንደማውቀው እንደዚህ አይነት አታችመንቶች ከሰይጣንም ጋር ነው ብዬ አምናለሁ እኔ። ምክንያቱም አንድ ሴት ብላኛለች፣ እንደዚህ ያለችኝ ሴትዮ አለች፣ ማስተር ቤት አደርጋለሁ ላይክ ማስተር ቤት ስታረግን የምታረገው ዴሪ ሳሙን አታየውም እሷ የሆነ ግን ሲነካኝ የሚሰማኝ አካል አለ፣ ሲዳብሰኝ የሚሰማኝ አካል አለ። ኢቭን አይ ፊል ኢት ላይክ እንዴት ነው ፔኑን አውቀዋለሁኝ ማለት ታዲያ የሰይጣን ካልሆነ ምን ማለት ምንም እኔ አሁን እንዴትም ሳይንቲፊካሊ እንዴትም ላብራራው አልችልም። ሲነካት የሚሰማት ከሆነ የራሷን ሰውነት ተጠቅማ እጇን ስትጠቀም የሆነ ነገር ስታረግ ምናምን ፊል የምታረገውና የሆነ ፐርሰን እየነካት እንደሆነ የሆነ ፐርሰን እያረካት እንደሆነ የሚሰማት ከሆነ there is someone ማለት ነው አይደል? ሌላ አናዘር ሌቭል ላይ ደግሞ ደርሳለች። ሶ የብዙዎቻችን መጨረሻ እንደዛ ነው የሚሆነው በዚህ ከቀጠለን። በስነ ስርዓት አንድ ልጅ አለርጂክ ነች ስቲል ናው እጇ በጣም ቆሳስሏል። ለምንድን ነው ሲባል ከውጭ አስላከች። ይሄ ምንድነው ዲልዶ ተላከላት እና ላይክ በሱ ነበር
ራሷን ለማርካት የምትጠቀመው ነው ከዛ ግን ኢንፌክሽን ፈጠረ ሰውነቷ ላይ እና ፎቶ ልከልኛለች ብታዩት ደነግጣላችሁ እጇ ሰውነቷ አለርጂክ ሆነ ላይክ በጣም ከባድ ነገር ፈጠረባት ሰውነቷ ውስጥ በጣም ከምታስቡት በላይ ኢንፌክሽን ሆነ ላይክ በመድኃኒት የማይቆም ነገር ሆነ ምናምን ከዛ ኦፕሽን አልነበራትም ገባችኋ ቤተሰቦቿ ያሉበት ቦታ ስትመጣ ምን ሆነሽ ነው ሲላት ሐኪሙ መዳን ነበረባት ለመዳን ማውራት ነበረባት እና ቤተሰቦቿ አሉ ኦፕሽን የላትም አወራች ምክንያቱም መዳን ትፈልጋለች ከዛ በቃ እሱ እንድታቆም ተደረገ ምናምን አለ እግዚአብሔር ይመስገን እንደና ነኝ ትላለች ግን ከፍለን ለምን እንማራለን ማለት ይሄ ምን ከፍለው ፕራይስ እኛን አዋርዶ ቤተሰቦቻችንን አዋርዶ ከፈጣሪ ጋር ለያይቶን ላይክ አሁን እነን ያልኳችሁ ያለው ራሳችሁ እንደ ቻሌንጅ አክሴፕት እንድታረጉልኝ ነው ከፈጣሪ ጋር ለያይቶን ከዛም አልፎ ከማናቀው ዓለም ጋር ኮኔክት አድርገን የሆነ ሰው ነካኝ ሆነች ሴትዮ ነካችኝ ይያልን ከማናየው ጉዝ አካል በቴሌቪዥን በዜና እንኳን ስንሰማኮ እንደነግጣለና ሰው የሆነ ማይታይ ነገር አገባ ራሱን አገባ ስንባል በጣም ሾክ የሚያረገን ዜና ነው ሶ እንደሱ ለምን እንሆንኛ ማለት ስንት ህልም ያለን ሰዎች ቤተክርስቲያን ስናገለግልኮ ተገደን አይደለም ቸርች ውስጥ ስንኖር ተገደን አይደለም ወደኑ ነው ሶ እሱኛውን ክብር ማስቀደም እየቻለን ተከብረን መኖር እየቻለን ራሳችንን አክብረን መኖር እየቻለን እንደዚህ አይነት ስቶሪ ከዛ ጊዜ በኋላ እናቷ ረጅም ጊዜ አላናገረቻትም አይ ዶንት ቲንክ እስከዛሬ የምታናግራት ብዙ ዋጋ ነው የከፈለችው እቺኛውም ሴትዮ ያልኳችሁ ልጇን ባለመከታተሉ የ10 አመት ልጇ የፖርን ሶሰኛ ሆኖ ኢማጂን የ10 አመት ልጅ የፖርን ሶሰኛ ነው ብላችሁ ሳይካትሪስት ጋር ይዛችሁ መሄድ which is በጣም ሼምፉል ነገር ማለት 10ኛ ክፍል እኛ ኳስ ለመጫወት ራሱ early ናችሁ ማለት ይሄ ሰፈር ውስጥ ከመደባደብ ያለፈ ምንም ማናረግበት ኤጃችን ሶ ለምንድን ነው ራሳችንን ኮንትሮል ማድረግ የከበደን በጣም ከኛ ካለፈ እንዳልኩት ነው ጓደኞቻችሁን አውሩ ቤተሰቦቻችሁን በቃ እንደዚህ ያስጨነቀኝ ነው ሐኪም ጋር መሄድ ካለባችሁ ሐኪም ጋር ውሰዱኝ ፕሬይ ማድረግ ካለባችሁ ጸልዩልኝ መተንፈስ ካለባችሁ የሆነ ቦታ መተንፈስ ካለባችሁ መተንፈስ ከዛ ውጪ በጣም ስትሮንግሊ መመክራችሁ ነገር እድሜያችሁ ለአቅመ ሔዋንና ለአቅመ አዳም ሲደርስ አግቡ ማለት ፎር ሪሊ ማለት እንዴት ነው የሆነ እንትናችሁን ይቀንስላችኋል በቃ ሰው የሆነ ፓርትነር ሲኖረው በጣም ፈርዘር ካልሄዳችሁና ይሄ ለፓርትነር ያላችሁ ስሜት አልቆ ከሰው ጋር የሚኖራችሁ ኮኔክሽን አልቆ ብቻችሁን በመትሆኑበት ደረጃ እኔ ብቻ የሚል አይነት ስታተስ ላይ ካልደረሳችሁ እሱኛውም አንደኛው ጥሩ ወይ ነው ምክንያቱም ብዙ ጊዜ ለማስተርቤሽን ተጋላጭ የሚሆኑ ሲንግል ሰዎች ናቸው ላይክ ብዙ ጊዜ ናቱ ሁሌ አይደለም አግብተውም ከማግባታቸው በፊት እንደዛም ሆኖ ካገቡ በኋላም መዳን የማይችሉ ሰዎች እንዳሉ አያግረኝ ግን ብዙ ጊዜ ሪሰርች ቼክ ብታደርጉ ምናምን ለእንደዚህ አይነት ነገር ተጋላጭ የሚሆኑት ሲንግል ሰዎች ናቸው ላይክ ባይብሊካሊም በቁርአንም በመጽሐፍ ቅዱስም ብታዩ ላይክ ሰው እድሜው ሲደርስ ያግባ ነው የሚባለው ምክንያቱም ስሜታችን እንዴት ነው ከሆነ ጊዜ በኋላ አፍላ ኤጅ አለን ከዛ የሆነ እድሜ ያለን ከሆነ እድሜያችን በኋላ ኮንትሮል እናደርገው አይነት ፊሊንግ አይደለም ላይክ ስሜት መሰማት ፊልም ልናይስ ሊሆን ይችላል ኢቭን ፖርን እንኳን ባናይ ኦር ሳምቲንግ ከሆነ ሰው ጋር የሆነ አይነት እንትን ሲኖራችሁ ሙድ ሲኖራችሁ ምናምን ሊሆን ይችላል ሶ እነሱን ስሜቶች የምትገሏቸው ፓርትነር ሲኖራችሁ ነው ሌላኛው ነገር የምታዩትን ፊልም ምረጡ አሁን ልጁ እንዳለ ሁሌ ፖርን በማየት ብቻ አይደለም ሰው ማስተርቤት የሚለምደው ማስተርቤሽን የሚያዩ በጣም ዊርድ የሆኑ ፊልሞች አሉ እንደ ቀልድ ኔትፍሊክስ ላይም አማዞን ላይም ኖርማሊ የትኛውም ዌብሳይት ላይ የምታገኟቸው ግን ይሄ እንዴት ነው አይምሯችሁን ወደ ሌላ ነገር የሚገፋፉ ሌሎች ፊልሞች አሉ ሶ ራሳችሁን አይታችሁት በጣም የምትሳቡ ከመሰላችሁ ለዛ ነገር እጅ የምትሰጡ ከመሰላችሁ አትዩ በቃ እንደሱ አይነት ፊልሞችን ቀንሱ ብቻ እንዴት ነው ተጋላጭ ሆናችሁበትን ቦታ መቆጠብ ለምሳሌ ታች ሰፈር መሬት እየተንቀጠቀጠ ነው እና ሰው በተንቀጠቀጠው መሬት ውስጥ እየገባ ነው ብትባሉ ቋይቸው ልምጣ ብላችሁ አትሄዱም አይደል መሬት ማይንቀጠቀጥበትን ቦታ እየሸሻችሁ ነው የምትሄዱት ካላችሁበት ቦታው ላይ ያፈገፈጋችሁ ነው የምትሄዱት ልክ እንደዛ ቁጠሩት እዛኛው ቤት እሳት እየነደደ ነው ብትባሉ እስኪ የሚነደውን አነዳደድ ቼክ አድርጌው ልምጣ አትሉ ምክንያቱም ትሞታላችሁ እየሸሻችሁ ነው የምትሄዱት ሰው ከምትቃጠሉበት ከምትጠፉበት ወደ እንደዚህ አይነት ነገር ከሚገፋችሁ ነገር ራሳችሁን ማሸሽ ይሄ እንደ ቻሌንጅ ነው ልሰጣችሁ ፈልገው ላይክ ቴክስት አድርጉልኛላችሁ ሶ አይ ዋንት ቱ በባለፈው ጠቅመሽናል እናመሰግናለን ያላችሁን ሰዎች አላችሁ አሁን ደግሞ እሱ ምክር ተመርኩዛችሁ አይ ዋንት ቱ ነው ማለት አሁን በራሴ እንደዚህ ቻሌንጅ ጀመርኩ የሚሉኝም ሰዎች ደግሞ ፈልጋለሁ ምክንያቱም አይ ፊል ባድ የእውነት ማለት ነው ሴትዮዋ ኮስተር ብለ ሰው ድርጅቱ ኮስተር ብለ ኢትስ ኦኬ አፍሪካውያኖች ናቸው የሚያዩት መባል which is በጣም ሼምፉል ነገር which is በጣም አሳፋሪ ነገር እንደ ሀገር ስፔሻሊ አማኝ ነው የሚኖርባት በመተባል ሀገር ላይ እንደዚህ አይነት በጣም ሲሪ የሆነ ነገር ተጋላጭ ሆነን ራሳችንን ማግኘትና የሆነ ሰው የገቢ ምንጭ ኢትስ ኦኬ እነሱ አሉልኝ መባል ለነውር ለኃጢያት ራሳችንን ደግሞ ሼም ለሚያስይዝ ነገር ለሚገድል ነገር ለሚያሳብድ ለመጥፎ ነገር ራሳችን መዋሉ
ልክ ነው ብዬ አላስብም። ስለዚህ ይሄንን እንደ ቻሌንጅ ሰጥቻችኋለሁ። እንዳልኩት ግን ግሩፕ ቴራፒው በጣም ኢምፖርታንት ነው ብላችሁ ካሰባችሁ ጀስት ሌት ሚ ኖ። እንዳልኳችሁ ግን እባካችሁ በቃ ራሳችሁን አርቁ። የምትድኑበት የመጀመሪያው ነገር ራሳችሁን ከዛ ቦታ ማራቅ ነው። ስፒሪቹዋል ከሆናችሁ በደንብ ስፒሪቹዋል ነገራችሁ ላይ መጥበቅ፣ አንባቢ ከሆናችሁ ኢቭን መጽሐፍ የምታነቧቸውን መጽሐፎች ለዩ። ፊልሞች ብቻ አይደለም። አንዳንድ መጽሐፎች ፐርፐዝሊ ለእንደዚህ አይነት ነገር ነው የተሰሩት። ፐርፐዝሊ እንደዚህ አይነት ፊልም እንድታረጉ ነው የተደረጉት። ለምንድን ነው ተብሎ ሲታሰብ በቃ ሰዎችን ምክንያቱም ይሄ አንዴ ስቻለሁ ሁሉም ይሳት ወይም ደግሞ የሆነ ሰው በሆነ ነገር ተነካ በቃ ሁሉም ይነካ አይነት ነገር ስለሆነ የምታነቧቸው መጽሐፎች የምታዩዋቸውን እንዳልኩት ከጓደኞቻችሁ ጋር የሚኖራችሁን ጊዜ በጣም አብዙ። ስፒሪቹዋል ነን የምትሉ ሰዎች ስፒሪቹዋል ነገራችሁ ባትሆኑ ስፒሪቹዋል ነገራችሁ ላይ በጣም በርቱ። ከቤተሰቦቻችሁ ጋር የምታሳልፉትን ጊዜ በርቱ። ከዛ ውጭ ራሳችሁን አሽሹ። ትልቁ ምክሬ ነው። ድጋሜ የዚህን ኤፒሶድ እንደማንሰራ ተስፋ አደርጋለሁ። በቃ አሁን ሂል አድርገናል የሚሉ ሰዎች እንደሚመጡ ተስፋ አደርጋለሁ። የዛሬው ባለታሪካችን ከስፓርታከሱ ጋር እንግዲህ ስፓርታከስም አልቋል። የሱም ታሪክ በሰላም እንደሚያልቅ ተስፋ አደርጋለሁ። ሌሎቻችሁንም እንደሚጠቅማችሁ አልጠራጠርም። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።